ትልቅ ጥንቃቄ በአዶናይና በዲላን ፔጅ ላይ መተላለፉ ሁሉን ማስገርሟል። በጣና ሐይቅ ላይ እስከ ጀልባቸው በሰጠሙ ኦርቶዶክሳውያን ላይ እውነቱ እየተሰማ ይገኛል። ከእስልምና ወደ ኦርቶዶክስ የተመለሱ ሰዎች ስጋት ላይ እንደሆኑ እየተናገሩ ይገኛሉ። ሶስቱ ልጆች የእርሶ አይደሉም የተባሉት አባትም ይህንን ሰሞን እጅግ በጣም መነጋገሪያ ሆነዋል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከታቸው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም የ500 ብር ካርድ የሚያሸልመው ኮሜንት እግዚአብሔር ደጉን ዘመን ያምጣልን የሚለው ኮሜንት ይሆናል። ሁላችሁም እስኪ ኮሜንት አድርጉ። ወደ መጀመሪያው ቪዲዮአችን እናልፋለን። ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ነው። የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛል። አረባከውት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ አረ ለፕሮቶኮሎት አይመጥንም፣ እቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠናቁ፣ እዩት። አላለቀ፣ ቤተክርስቲያኑ አላለቀ። ኧረ አልቋል፣ አላለቀ። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውይልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው የለበሉት ማለት። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑ መረቁ። ምሳ ምበላ ከዚች ድሃ ቤት ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ያጫወቱኝ። እንዲህ አድርገው ምን ማለት መምህራችን ቃለ ሕይወት ያሰማልን። ለሁላችንም ለኦርቶዶክሳውያን በጣም ትልቅ ትምህርት ነው፣ ለምእመናንም ለአባቶቻችንም። እንግዲህ የሰው ዋጋ እስከምን ድረስ እንደሆነ ይህ ታሪክ አሳይቶናል። አብሶ ደግሞ እግዚአብሔር ቸርነቱ ልመናችንን በስርዓት ጊዜ ጠብቆ እንደሚሰማን የዚች እናትም ታሪክ በጣም ለሁላችንም ትልቅ ትምህርት ነው ብዬ ማስባለሁ። በጣም ለብዙ ዓመታት ለምናለች፣ ግን ጊዜው ሲደርስ በአንድ ቀን እንዴት ተሳክቶ እንደተሰጣት ይህ እጅግ በጣም እግዚአብሔር ቸርነቱን የሚያሳይ ታሪክ ነውና በጣም የሚያስደስት። አብሶ ደግሞ እንዲህ ያሉ አባቶች እኛ አሁን ባለንበት ዘመን መኖራቸው ደግሞ እግዚአብሔርን የምናመሰግንበት ትልቅ ድንቅ የሆነ ተአምር ነው ብዬ ማስባለሁ። እውነተኛ እረኛ በጎቹን ያውቃል አይደል የሚለው የወንጌል ቃል። እውነተኛ እረኞቻችን፣ እውነተኛ አባቶች ለኛ ብዙ ዋጋ ይከፍላሉ። እኛ ያለንበት ሁኔታም በስርዓት አውቀው እኛ የምንፈልገውን ነገር በዚህ መልኩ ያደርጉልናል ማለት ነው። እግዚአብሔር እንዲህ አይነት አባቶችንን አሁንም ቢሆን ለኛው ይስጠን ከማለት ውጭ ምንም የምንለው ነገር የለንም። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። አንድ ቪዲዮ ከዚህ ጋር የሚቃረን ቢሆንም ያሳያችሁ እና አባ አፈወርቅ ወደ ግብርና ገብቶ ስንዴ ወደ ውጪ ኤክስፖርት ሊያደርጉ ነው አሉ። ከዚህ ወደዚህ አንድ ግን የምጠይቀውት ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። መተጋገዝ ባህላችን ስለሆነ ክቡር አባታችንም ወደ ግብርና ገብተው መንግስትን እያገዙት መሆኑ ተገለጠ።
በጣም እንዲህ አይነት ነገሮችን ስናይ ደግሞ ሁላችንም እናዝናለን። እውነተኛ አባትነት እውነተኛ እረኝነት ከምን ድረስ እንደሆነ ቀደም በቪዲዮ ላይ አባታችን ነግረውናል። እንዲህ አይነት ደግሞ የፖለቲካ ቅስቀሳ የሚያደርጉ አባቶችን ደግሞ ስናይ በጣም እናዝናለን። ይህ አይደለም የእውነተኛ አባትነት ተግባር። አሁንም ቢሆን አባቶችን መተቸት ሳይሆን ግን ሁላችንም በሚጠበቅብን መንገድ ልንገኝ ይገባል። እንዲህ አይነት ሰዎች ከሁሉም ነገራቸው ይልቅ ፖለቲካን የሚያስቀድሙ ለዘራቸው የሚሞቱ ቤተክርስቲያን እንደፈለገች ብትሆን ኦርቶዶክሳውያን እንደፈለጉ ቢሆኑ ለነርሱ ምንም የማይመስላቸው ሰው ናቸው። ግን ደግሞ ያኖረቻቸው በጣም ብዙ ለዚህም ደረጃ ያበቃቻቸው ቤተክርስቲያን ናት። አሁን ላይ ኦርቶዶክሳውያኑ በምን መንገድ እንደሚኖሩ የሚታወቅ ነገር ነው። የኦርቶዶክሳውያኑ ሞት የቤተክርስቲያን ነገር ለእንዲህ አይነት ሰዎች ምንም ማቸው አይደለምና ቅድም ያየነውን የሰማነውን ታሪክ አይተን ደግሞ እንዲህ አይነት ነገር ስናይም በጣም ያሳዝናል። እኔ እንትናን ምረጡ እንደዚህ ይደረግ እያልኩኝ አይደለም። ግን ደግሞ አባቶቻችን የሚጠበቅባቸው እውነተኛ እረኝነት ነው እንጂ በዚህ መልኩ የፖለቲካ ፓርቲ ቅስቀሳ ከነርሱ የሚጠበቅ አይደለም ብዬ ማስባለሁ። ከተሳሳትኩ አርሙኝ። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ሁላችንም በስርዓት ማየት ያለብን ቪዲዮ ነው። እስኪ ወንድማችን ሰምተነው እንመለስ። ሁላ ህዝብ ማለት ነው አይታችኋል አይደል? እዛ ጥግ ድረስ ቤተሰቦቼ እናንተ በዚህ ሰዓት ውጪ ስለሆናችሁ አመስግኑ፣ ስለምትንቀሳቀሱ አመስግኑ። እዩ ይሄ ሁላ ህዝብ ማለት ነው አይታችኋል አይደል? እዛ ጥግ ድረስ ይሄው እንዳለ አይታችኋል አይደል? በገንዘብ እየተነፈሰ ነው፣ ቤተሰብ ከፍሎ እየተነፈሰ ነው፣ በማሽን እገዛ ማለት ነው። እና እናንተ ውጪ ሆናችሁ እንደልባችሁ እየተንቀሳቀሳችሁ እንደልባችሁ እየበላችሁ እንደልባችሁ እየጠጣችሁ እግዚአብሔር ፈጣሪ ማመስገን አለባችሁ። ያማራችሁን ነገር እየተጠቀማችሁ ማማር ምናምን እሱን ተውትና ማለት ነው። በቃ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ይሄ ሁላ ህዝብ ማለት ነው። ይሄ ሁላ ህዝብ ቤተሰቦች በገንዘብ እየከፈለ ነው የሚተነፈሰው። ገንዘብ ከሌለው ደግሞ በስቃይ ተሰቃይቶ ነው የሚሞተው። እግዚአብሔር ነው እና እግዚአብሔር እናንተ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ፈጣሪያችሁን አመስግኑ ቤተሰቦች፣ ወዳችኋለሁ። ክብር በሉ። ወንድማችን እግዚአብሔር ምሕረት ያምጣልን የምንለው ስለሆነው ስላልሆነው ስለሚሆነው ነገር ሁሉ እግዚአብሔር ይመስገን ማለት እንዳለብን በዚሁ የሚያሳይ ቪዲዮ ነው። ወንድማችን በሌላ ቪዲዮ ሲናገር እኔ እጅግ በጣም አማራሪ ነበርኩ፣ እግዚአብሔር እንዴት እንደዚህ ያደርገኛል እያልኩኝ በጣም እግዚአብሔርን እንዲያው ወቅስ ነበር። ግን ደግሞ መጨረሻው ውጤቱ ይሆናልና የመውቀስ መጨረሻው እንዴት ብሎ ማማረር መጨረሻችን ይህንን ነው የሚመስለውና ባለን ነገር ሁሉ እግዚአብሔር እናመስግን። አብዛኛዎቻችን ደግሞ ጤና ሀብት አይመስለንም። ከኛ ሲርግን ቁስል እንኳን ሰላም እንደምትነሳ ታውቃላችሁና እንዲያው ስለሆነው ስላልሆነው ስለሚሆነው ነገር ሁሉ ሁላችንም እግዚአብሔር ይመስገን ብለን እግዚአብሔርን ሁሌም ቢሆን እናመሰግነው ይገባል። በእውነቱ ወንድማችን እግዚአብሔር ምሕረት ያምጣን የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም የሚያስከፋ ነገርን ሰምተናል። የቅድስት ክርስቶስ ሰምራ በዓልን ለማክበር በጣና ላይ እንግዲህ ሲጓዙ የነበሩ ኦርቶዶክሳውያን እስከ ጀልባቸው ድረስ እንደሰመጡ በጣም ብዙዎችም እንዳረፉ እየሰማን እንገኛለን። አልተገኙም። ጀልባውም እስካሁን የት ይግባ እስካሁን ፍለጋ ላይ ነው የሚገኘውና በጣም ሁላችንም ኦርቶዶክሳውያን በጣም ያዘንበት ሁኔታ ነው። እናቶቻችን አባቶቻችን እግዚአብሔር ነፍሳቸውን ይማር ከማለት ውጭ ምንም የምንለው ነገር የለንም። ግን በእነዚህ ኦርቶዶክሳውያን ላይ ያጋጠማቸው ነገር ምንድነው የሚለውን ነገር የተረፉ አንድ አባትም ሲናገሩ እያየናቸው እንገኛለን። እሱንም አሳያቸዋለሁ። ግን ከዛ በፊት ኦርቶዶክሳውያንን ይዛ የነበረችው ጀልባ የሰመጠችው የት ላይ ነው? እስቲ አንድ ቪዲዮ አንዴ ላሳያችሁ። እዚያ ላይ ነው እንግዲህ የተገለበጡት። እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው። በጣም የሚያሳዝን ሁኔታ ነው። እንግዲህ እግዚአብሔር በቸርነቱ በጣም የሚያሳዝን ነው። በጣና ገዳማት ላይ ወደምትገኘው ወደ ቅድስት ክርስቶስ ሰምራ ገዳም ሲጓዙ የነበሩ ኦርቶዶክሳውያን እስከ ጀልባቸው ሰምጠዋል። እስካሁን ድረስ አብዛኛዎቹ ኦርቶዶክሳውያንም ጀልባውም እንዳልተገኘ ፍለጋ ላይ እንደሆነ እየተነገረ ይገኛል። እነዚህ ኦርቶዶክሳውያን የተገለበጡት በ11 ነው። እስከ ዛሬ ቀናት ድረስ በጣም ብዙ ሰዎች ፍለጋ ላይ እንደሆኑ ነው በጣም ብዙ ቪዲዮዎችን እያየን የምንገኘው። አንዳንድ ኦርቶዶክሳውያን ደግሞ በድልም የተረፋሉ። እስኪ ስላጋጠማቸው ነገር በዚህ መልኩ እኛ አባት ሲናገሩ ነበር። ሲ ቪዲዮ አንዴ ላስመልክታችሁ። ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን። ሴቶች ነው አንተ ገብተህ አየው ሳውና አይደል አንተ አንተ ነህ ሳውኮ አይደል? አንተ ጣፊን እኮ ነው ያሲ ይገባራ ነበር ስንመጣ መዋኘት ትችል ነበር አንተ? አንተ ገብቶ አብሮ ይሄደ አንተ ማውጣው ያን
ያ ልጅ ነበር አዛኝ ይኸው ላየ ነው እስቲ ይሄው አወጣኝ እኔ አወጣኝ እንግዲህ እግዚአብሔር እንግዲህ ያቸው ምን ይባላል አሱራ የፍቅር እነዚህ አባይወጡ ዝም ብሎ ማን ምን ይባላል ፍጹም ስንት ሰው ይሆናል ግን ነው እንደው ቢያንስ ሞልቷል ስናየው ግን ተጨማፍቀናል ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቀነ ግን አሁን የቀረ ተብሎ የሚገመት ስንት ይሆናል ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ እነዛ እንዴት ነው ምንም ሀሰውዩ ጋር ነው ገጠም ደግሞ የነበረው ወጥቷል አላዩዋቸው ብዛታችን በጣም ያሳዝናል። እኚህ አባት እንግዲህ ከአደጋው እንዴት እንደተረፉና ያን አደጋ ደግሞ እንዴት እንደተከሰተባቸው የተናገሩ ይገኛሉ። 2 ጀልባዎች በመጋጨታቸው የእነርሱ ጀልባ መስጠሙና በጣም ብዙ ኦርቶዶክሳውያን ተጭነው እንደነበር የተረፉት ሰዎች ደግሞ በጣት የሚቆጠሩ ኦርቶዶክሳውያን እንደሆኑ የተነገረ ይገኛል። እስካሁን ድረስ ኦርቶዶክሳውያኑ አልተገኙም፣ ፍለጋ ላይ ነው። አሁንም በጣም ብዙ ሰዎች የተረባረቡ የሚገኙት። እንግዲህ እኚህንም አባት እንኳን እግዚአብሔር አተረፈልን እንላለን። በቅድስት ክርስቶስ ሰምራ ገድል ላይ በቃል ኪዳኗ ደጅሽ የረገጠ የሲኦልን እሳት አላሳየውም ተብሎ ቃል ኪዳን ተገብቶላታልና እንደ የሞቱ ወገኖቻችን እግዚአብሔር ይማራቸው። እንግዲህ ቅድስቷም በቃል ኪዳኗ ታስምራቸው እንላለን። በጣም በጣም ያሳዝናል። እግዚአብሔር እንዲህ አይነት ከመቅሰፍት አደጋ ይጠብቀን ሁላችንም ላለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ አንድ ቪዲዮ ላሳያችሁ። አብይ የሚባል ሰው የሚገለበጥ ሰው አይደለም። ታውጂ እናውቃለን እኮ እንድትፈተመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምን አናደደው? አብይ ከሆነ እኛ እንዲህ በጠረባሳን እንደጣልናት እንጥለዋለን ብለን ስንዘጋጅ አንተ ደግሞ ስትከለክለን ስንዘጋጅ ስትከለክለን እሷ ዲቶ ይልሽረዳው እናቴ ተበልታለች እሱ እንዳይፈልማ እናቴ ወልድ ብላለች ብለን አለቅሳለን። እኛ ግን አንተ ያቢስ ደግ ብዙ ጊዜ ታዝበናል። ለምን በኃይል አሁን ላይ እንግዲህ ምርጫ መድረሱን አስመልክቶ በፕሮቴስታንት አዳራሾች ላይ በጣም በብዙ መንገድ እንደዚህ ይገዛል እንትና እንደዚህ ይገዛል፣ አሁን ላይ የምርጫ ሁኔታ እንደዚህ ነው፣ እንደዚህ ጠቅላይ ሚኒስትራችን እንደዚህ ነው እያሉ የሚናገሩ ሰዎች በጣም በስተዋል። ፓስተር ነን ነብይ ነን የሚሉ ሰዎች ማለት ነው። እንደው ይጩፋ ነገር በጣም የኖረ ስለሆነ ምንም የሚያስገርም ነገርም አይደለም። ግን አሁን ላይ በጣም ይህ መንግስት የፕሮቴስታንት መንግስት ነው እያሉ የሚናገሩና ያንም ነገር ይቀጥል የሚሉ በጣም ብዙ በፕሮቴስታንቱ ዘንድ የሚገኙ ሰዎች በጣም ብዙ ትንቢታቸውን ያስቀመጡ ይገኛሉ። እንዲያውም አንድ ሰው ያየው ነበር ይሄንን ሰሞን 37 ዓመት ይህ መንግስት ይገዛል በራእይ ያየሁት ነገር ነው የሚል ነገርም ሲናገር ሰምቻለሁና ይጩፋም እንደተናገረው ሰምታችኋል። እኛ ነው የምንጸልየው፣ ድሮ እንደዚህ አይነት መንግስት ነበር፣ አሁን ላይ ግን በቃ መጽሐፍ ቅዱስን የያዘ በጸሎት የሚመራ መንግስት ነው፣ በእኛ ነው የሚጸለይለት የሚል ንግግር ነው እየተናገረ የሚገኘው። የሚገርማችሁ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው መንግስት ጥሩ ይሆንም መጥፎ ይሆንም ቤተክርስቲያናችን ያንን መንግስት በጸሎቷ ታስበዋለች። በቅዳሴዋም በሰዓታቷም ጥሩ መንግስት ከሆነ አሁንም ቢሆን በዛ ጥሩነቱ እንዲቀጥል፣ እንደው ጥሩ እየሰራ ካልሆነ ደግሞ እግዚአብሔር ልቦና ሰጥቶ ወደ ጥሩ እንዲመልሰው በጸሎታ ሁሌም ቢሆን ታስበዋለች። እንዲያውም ደግሞ በቅዳሴዋ በእንተ ቅድሳት በሚባል ጸሎት ላይ ፍጹም ዕውቀትን እርሱን መፍራትን ይሰጣቸው ዘንድ ስለ መኳንንትና ስለ ባለስልጣናትን ማልዳለን እያለች ሁሌም ቢሆን በጸሎቷ ታስባቸዋለች። እንግዲህ እችን ቤተክርስቲያን ነው አሁን ላይ በዚህ መልኩ እየተነሱ የሚፈርጡባት። እንግዲህ ይጮፋም ተናገረ፣ እንደዚህም ሆነ እንደዛም ሆነ የሚነካው ቤተክርስቲያንን ነው። አሁን ላይ ግን የምርጫ ሰዓት በመድረሱ በጣም ነብይ ነን የሚሉ ፓስተር ነን የሚሉ ሰዎች ግን አሁን ላይ መጽሐፍ ቅዱስን ትተውት ምርጫ ቅስቀሳ ላይ ትኩረት እንዳደረጉ ግን በዚህ ያየን እንገኛለን። እግዚአብሔር ልቦና ሰጥቶ ወደ ወንጌላችሁ ይመልሳችሁ ነው የምንለው። እኔ በጣም ከሚገርመኝ ነገር መካከል የተናጋሪው ሳይሆን በዚህ መልኩ ውይ የሚለው አዎ እልል የሚለው ሰው ግን እንዴት ልቦናው እንደታወረ ወንጌል እሰማለሁ ብሎ የምርጫ ቅስቀሳ አይቶ መሄዱ በጣም ያሳዝናል ብዬ ነው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ማንም የፈለገው መምረጥ ይችላል። ግን አሁን ላይ በፕሮቴስታንቱ ቤት ወንጌል እንደተጣለ የሚያሳይ ነው ብዬ ነው። ይቀጥላል ቪዲዮአችን። በጣም ብዙ ሰው ከእስልምና እየወጣ ነው አሁን ላይ። ወላሂ ከእስልምና የሚወጣ ሰው በጣም ብዙ አለ። እየፈራ
አልናገርም እያለ ነው እንጂ ከእስልምና ሰው እየወጣ ነው። አደባባይ ወጥቼ ስናገር የሆነ ነገር ከቤተሰብ የሆነ ጫና ይመጣብኛል፣ በቃ ይሄ ማህበረሰቡ ምናምን እያለ ነው እንጂ ከእስልምና የሚወጣ ሰው አለ። የእውነት አሉ በጣም ብዙ። ግን አደባባይ ራሳቸው መግለጥ አይፈልጉም። ለምን? ጫና አለው። ለምን? ከሰው ጋር እንትን እንድሉ አይፈልጉም። የእውነት ከእስልምና የሚወጣ ሰው ብዙ ሰው አለ አሁን ላይ። እኔ እስካሁን ድረስ ሰው ከእስልምና ሲወጣ ምናምን አይታይም፣ አይለመድም። አሁን ግን በጣም አሉ፣ በተለይ እህቶች ላይ በጣም አሉ። ግን ራሳቸውን ገልጠው መውጣት አይፈልጉም። ለምን? አፋችሁ ከባድ ስለሆነ መርዝ ስለሆናችሁ። አሁን ላይ እንግዲህ ወንድሞቻችን አብሶ ደግሞ በእስልምና ጉዳይ የሚሰሩ እነፎይን ጨምሮ ሌሎች ኦርቶዶክሳውያን በጣም ትልቅ ስራን እየሰሩ ይገኛሉ። በጣም ብዙ ካለማመን የነበሩ ከእስልምና የነበሩ ሰዎችን ወደ ኦርቶዶክስ እየመለሱ ያስጠመቁ ይገኛሉ። ግን ደግሞ እነዚህ የተጠመቁት ሰዎች በቤተሰብም በሌሎች በዚህ በእስልምናው እምነትም ትልቅ ችግር እየፈተናቸው እንደሆነ በህይወታቸውም ስጋት ላይ እንደሆኑ እየተናገሩ ይገኛሉ። ይህም ቪዲዮ ብቻ ሳይሆን ከአንድ ዓመት በፊትም አንድ ቪዲዮ ወደ እናንተ አምጥቼ አስመልክቻችሁ ነበር። እስልምናው ይኖር የነበረ አንድ ወንድማችን ወደ ሆነ ክፍለ ሀገር ነው የሚኖረው የነበረው። በጣም ብዙ የሙስሊም አማኞች የሚበዙበት ማለት ነውና ተምሮ ኦርቶዶክስ ሆነ። ግን ከዛ አካባቢ ለህይወቱ በጣም ስጋት ስለሆነ ቀጥታ ወደ አዲስ አበባ መጥቶ ከአንድ ቤተክርስቲያን ካርቶን አንጥፎ ነው ሲስተኛ የነበረው። ከዛ በኋላ ነው ኦርቶዶክሳውያን ተረባርበው ያንን ልጅ አግዘው የሆነ ቤት ተከራይቶ እንዲኖር የተደረገውና ከእስልምና የሚመጡ ሰዎች እጅግ በጣም ትልቅ የህይወት አደጋ አለባቸው፣ በጣም ስጋት ላይ እንደሆኑ በጣም ብዙዎቹ ይናገራሉ። ሁላችንም ማወቅ ያለብን ነገር ግን ይህንን ትልቅ ስራ እየሰሩ ያሉት ወንድሞቻችን ናቸው። ሶሻል ሚዲያ ላይ ስናገኛቸው እነፎይንም ብሉት በጣም ብዙ ኦርቶዶክሳውያንም አይዟችሁ በርቱ ብለን በእንዲህ አይነት ስራቸው ሊቀጥሉ ይገባል። እንዲህ አይነት ወንድሞቻችን በጣም ብዙ ሰዎችን ካለማመን ወደ ማመን እየመለሱ ይገኛሉ። ወንድሞቻችን አገልግሎታችሁን ይባርክላችሁ እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በመናፍቃኑ ቤት ትውልድ እንዴት እየጠፋ እንደሆነ ያየሁበት ቪዲዮ ነው። እስኪ ቪዲዮን አንዴ ላስመልክታችሁ። ኪሎናሊ ስንት ብር ገባለ? አረለን አይደለም ለአባቴ ነው። ለአባቴ ገባለ? ስንት ብር? ስንት ብር? መጀመሪያ እዛ ወረገኑ አጥቢያ ላይ የጸለይክ ሚራክል ገባልኝ ያሉ የነበሩት እዛ ለኔም ይገባል አልኩ። እዛ ቲክቶክ ላይ ሳይ አንዱ 100 ሚሊዮን ብር ገባለት። ከዛም በኋላ አይማ ለኔም እኮ ይገባል አልኩና ማታ ገባውና ፕሮግራም እንዳለቀ ተንበርኬ ፋዘርን ስልክ ይዤ የፋዘር ስልክ ይዘ እሺ ጸለይኩ። እሺ መጀመሪያ 10,000 ብር ገባ። 10,000 ብር አራጁት የታለለ ጌታ ያው ደስ ያላለው ሰው አለ እዛ ጋር ያው ቪዲዮውን እዚህ ላይ እናቆመው። በዚህ መልኩ ትውልድ እየሞተ እንደሆነ እያየን እንገኛለን። እንዲያው የነርሱ ሲሆን በድንቁርናቸው በዚህ መልኩ ሳይፈወሱ ተፈወስን፣ ሳይገባላቸው ገባልን እያሉ ሰምተናቸዋል። እንዲያውም ከአንድ ሳምንት በፊት አንድ ቪዲዮን እያየው ነበር። እንግዲህ ሰዎቹ እያለቀሱ የፕሮቴስታንት አማኝ ናቸውና ልጃችን የኩላሊት ህመም ነበረበት፣ ግን ደግሞ ወደ አንድ ነቢይ ስንወስደው ከዚህ በኋላ ተፈውሷል፣ ይህንን መድኃኒት መጣል አለብህ ተባለ። ከዛ በኋላ ያንን መድኃኒት ጣለ፣ ግን ደግሞ በሳምንቱ ሞተ ያሉ በጣም ሀዘናቸውን ሲገልጹ ነበር። አሁን ላይ በፕሮቴስታንቱ ቤት እየሆነ ያለው ነገር ይህንን የሚመስለው። እንዲህ አይነት የማይሆን ስራን ደግሞ በዚህ መልኩ ለትውልዱ ያስረከቡ፣ ትውልዱ ደግሞ በእነርሱ መንገድ እንዲሄድ እያደረጉት ይገኛሉና ይህ ነገር ወንጀል ነው። ሰው ያልሰራበት ነገር ገባ፣ 100 ሚሊዮን ገባ፣ እንደዚህ ገባ ሲባል መንግስት ለምን ይህ ወንጀል ነው ብሎ መጠየቅ ነበረበት። ግን ደግሞ ምንም የሚጠይቅም አካል የለም። አሁን ላይ ነቢያት ነን የሚሉ ሰዎች ይህ ነገር ቢዝነሳቸው ስለሆነ ከእነርሱ አልፎ በዚህ መልኩ ትውልዱን ደግሞ ያስቀጠሉት ይገኛሉ። እግዚአብሔር ልቦና ይስጠን ከማለት ውጭ ምንም የምለው ነገር የለንም። ቀደም ተናገር ያለው በመናፍቃኑ ቤት አሁንም ቢሆን እየተደረገ ያለው ነገር ወንጌል የተሰበከበት አይደለም። ኢየሱስ ክርስቶስ የሚሉት በውሸት ነው። በቃ ምንም እንትን የለውም። ኢየሱስ ክርስቶስ በዚህ መንገድ አይመለክም። ኢየሱስ ክርስቶስ በዚህ መንገድ አይመሰገንም። ሰው በምናብ እንዲኖር፣ ሰው እንዳይሰራ፣ ትውልዱ ነገ ከነገ በኋላ ሰርቼ ለወጣለሁ እንዳይል ግን በዚህ መልኩ እጅግ በጣም አሳዛኝ ስራን እየሰሩ ያየናቸው እንገኛለን። በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጎ እኔ በጣም ስላዘንኩበት ነው። አብሶ የትልቆች ነገር ችግር የለውም፣ ነገ ከነገ በኋላ የሚያዩት ነገር ነው። ይህንን ትውልድ ግን በዚህ መልኩ ደግሞ በእነርሱ መንገድ ሰዶ ገደል መስደዱ ግን በጣም ያስከፋል። ነገ ከነገ በኋላ ለሀገራችን እጅግ በጣም ትልቅ ነቀርሳ እንደሆነ በደንብ ልናውቀው ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ነገር መካከል ወንድማችን አዶናይ አንድ በኢንተርናሽናል ዜና የሚታወቅ ቢሊያን ፔጅን ወደ ኢትዮጵያ አመጦ ኢትዮጵያን በደንብ እያስተዋወቁ እያየናቸው እንገኛለን። ይህ ነገር እጅግ በጣም ደስ የሚያሰኝ ነገር ነው። ግን ደግሞ ትልቅ ማስጠንቀቂያም የተሰጠበት ይገኛል። ይህ ማስጠንቀቂያ ምንድን ነው? አንድ ቪዲዮ አንዴ ላስመልክታችሁ።
ዛሬም የባለፈው አይነት ስህተት እንዳንፈጽም ጥንቃቄ እናድርግ። ይህን ቪዲዮ በአጭር ጊዜ ለብዙዎች ሼር እያደረጋችሁ አድርሱልኝ። በተለይ ደግሞ አብያተ ክርስቲያናትንና ገዳማትን ለሚያስጎበኙ ሰዎች በደንብ ሼር እያደረጋችሁ አድርሱላቸው። በባለፈው እንግዲህ ሁላችሁም እንደምታስታውሱት አይሾ ስፒድ ወደ ኢትዮጵያ መጥቶ ከጎበኛቸው ቦታዎች መካከል አንደኛዋ ቅድስት ቤተክርስቲያን ነበረች። እናም ካቴድራል ቅድስት ሥላሴ ቤተክርስቲያን ውስጥ ገብቶ እንዴት አድርጎ እንደጎበኘ አይሾ ስፒድን ሁላችሁም ታስታውሳላችሁ። በቲሸርት ለዚያውም ደግሞ የዝላይ አይነት ነገር እንደዚህ እያለና በዚህም ታዲያ ብዙዎቻችን ኦርቶዶክሳውያን ቅሬታችንን ስናሰማ ነበር። ታዲያ ዛሬም ዕውቁ የሶሻል ሚዲያ ተጽዕኖ ፈጣሪ ዴይላን ፔጅ ከወንድማችን ከአዶናይ ጋራ ወደ ኢትዮጵያ ለጉብኝት ገብቷል። ታዲያ ኢትዮጵያ ውስጥ በሚኖረው ቆይታው ማለት ነው አብያተ ክርስቲያናትንና ገዳማትን ይጎበኛል ብዬ ተስፋ አደርጋለሁኝ። እናም አስጎብኚዎች የባለፈው አይነት ስህተት ዛሬም እንዳይፈጸም በደንብ አድርጋችሁ ጥንቃቄ ማድረግ ይኖርባችኋል። ስታስጎበኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷን በሚገልጽ መልኩ ልታስጎበኙ ይገባል ብዬ ወንድማዊ መልእክቴን አስተላልፋለሁ። ምክንያቱም ይሄ ሰው አንድ ሰው ብቻ አይደለም ለዓለም ነው የሚያሰራጨውና ዓለም ደግሞ ትክክለኛውን ስርዓታችንን ማወቅ ስላለብን ማለት ነው ከአለባበስ ጀምሮ ወደ ቤተክርስቲያን ሲገባ ነጠላ አልብሳችሁ በደንብ ስርዓታችንን የቤተክርስቲያንን ስርዓት በጠበቀ መልኩ እንድታስጎበኙ ስል ወንድማዊ መልእክቴን አስተላልፋለሁ። ካለፈ በኋላ መወቃቀሱ ፍሬ ስለሌለው ነው አስቀድሜ ይህን ቪዲዮ የሰራሁትና ለብዙዎች ሼር እያደረጋችሁ አድርሱልኝ። እናንተም ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእኔ ሐሳብ የምትስማሙ ከሆነ አዎ ትክክል ነው እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ለብዙዎች እንዲዳረስ አድርጉት። ወንድማችን እናመሰግናለን። በአይሾ ስፒድ ጉዳይ በጣም ብዙዎቻችን ብዙ ነገር ብለናል። በቤተክርስቲያን ስርዓት እንዴት ይቀልዳል፣ አባቶችስ ተገኝተው ነበር አይደል፣ እንዴት ዝም ይሉታል የሚሉ ወቀሳዎችንም በአባቶች ላይ አብዛኛዎቻችን እንዴት የሚል ጥያቄን አንስተን ነበር። ያን ነገር አልፏል። አሁን ደግሞ ያን ችግር እንዳይፈጠር እንግዲህ ይሄ መልእክት እየተላለፈ ይገኛል። ወንድማችን አዶናይ ይህንን ልጅ ወደ ኢትዮጵያ አምጥቶታል። ይህ ልጅ እንግዲህ የዜና ስራን የሚሰራው በቲክቶክ 19 ሚሊዮን በላይ ተከታዮች አሉት። ኢትዮጵያ መምጣቱ ኢትዮጵያን ለዓለም በጣም ደስ በሚል ሁኔታ ያስተዋውቃል ተብሎም ይጠበቃል። ይህም ልጅ ቤተክርስቲያን መግባቱ አይቀርም፣ ወደ ገዳማት መሄዱም አይቀርም። ወደ ቤተክርስቲያን ሲሄድ ወይም ደግሞ ወደ መንፈሳዊ ቦታዎች ሲሄድ መንፈሳዊን በጠበቀ ስርዓቱን በሚያሳይ መንገድ መሆን አለበት እንጂ እንዲያው እንደ አይሾ ስፒድ እንዳየነው በቀልና ከስርዓት ውጭ በሆነ መንገድ እንዳይሆን ያለን ሁላችንም በዚህ መልኩ መልእክታችን እናስተላልፋለን። በአዲስ አበባ የሚገኙ ቦታዎችን ብቻ ሳይሆን አሁን በሀገራችን ያሉ ነገሮች ይታወቃሉ። የሰላሙ ሁኔታ ኦርቶዶክሲያን በምን መልኩ እንደሚገደሉ እንደሚታረዱ፣ ይህም ነገር ደግሞ እንዲያው ለዓለም የሚያሳይበት መንገድ እንደው የሚፈጠርበትን ነገር ወንድማችን አዶናይ ብትፈጥርልን የሚል መልእክትንም እኛ ሁላችንም ኦርቶዶክሲያን በዚሁ እናስተላልፋለን። ወንድማችን አዶናይ አሁን ላይ ግን በዚህ በሶሻል ሚዲያው እየሰራው ያለው ነገር ግን መልካም ነው ብዬ አስባለሁ። በዚህ በቤተክርስቲያን ስርዓት ግን በደንብ እንግዲህ መልእክቱ መስተላለፍ ስላለበት ሁላችሁም በደንብ ሼር አድርጉት፣ ላይክ አድርጉት። ወደ ቀጣይ ቪዲዮ ደግሞ ስንሄድ ሁላችንም ኢትዮጵያውያን ያዘንበት ጉዳይ ነው። አንድ አባት ልጆች ነበሩኝ ግን ደግሞ ምርመራ ሲካሄድ እነዛ ልጆች ያንተ አይደሉም ተባልኩኝ የሚለው ጉዳይ ይህንን ሰሞን በጣም መነጋገሪያ ሆኖ እንግዲህ ያየነው እንገኛለን። በዚህ ጉዳይ እስኪ አባታችን የሆኑትን ነገር በዚሁ ባጭሩ ሰምተናቸው እንመለስ። ይህንን እስከ መጨረሻ የገለጸችልኝ እናት አለች። ይህ እንዲሆን ያደረገችልኝ ድንግል ክብር ምስጋና ይግባት። አሁንም ቢሆን በሷ ቸርነት በሷ ረዳትነት እውነቴን ነው ማለት ትራስ ያድርጊያት ስለምራመድ ከብዙ ነገር ጠብቃ እዚያ ደርሳኛለች። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል ሰው? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስትሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱም ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩኝ። ገራጅ ውስጥ የተፈጠረውን ነገር በኋላ ሰው ነው የነገረኝ። እውነቴን ነው የምልህ። እኔ ሞቶ የሚነሳ ክርስቶስ ብቻ አይደለን። በአፋ ምንጫ ደም መጥቶ በቃ አሁን ይሄን ቃል አልሰጥህም። በዛ ሰዓት ቢያበቃ ኖሮ ይሄን ቃል አልሰጥህም ነበር።
ይሄን ቃል እንድሰጥ ያደረገኝ አምላክ ክብር ምስጋና ይግባው። ዛሬ አንተ ጋር አይደለም ይሄን ቃል የሰጠሁት፣ ነገ የምመሰክርበት ቦታ አለ። እውነት እነዛ ሰዎች ያነሱኝ ሰዎች አሉ፣ በህይወት አሉ። ይህ ጉዳይ እንግዲህ በጣም የሚያሳዝን ነው። እኔ ምን ማለት እንዳለብኝ አላቅም። ይህንን ሰሞን በጣም መነጋገሪያ ነበር። እኚህ አባት የከባድ መኪና ሹፌር ናቸው። በበረሃው በሐሩሩ እንደምንም ብለው ልጆቻቸውን ካሳደጉ በኋላ እነዛ ያደጉ 2 ልጆች የእናንተ አይደሉም ተብለው እንግዲህ የተሰማቸውን ስሜት ነው እየተናገሩ የሚገኘው። በጣም ያሳዝናል። እኔ ደግሞ በጣም ልቤን ከነካው ከእሳቸው ንግግር መካከል እናቲቱ የምትይዋለች ስትባል አይ ልጆቼ የትምህርት ቤት ክፍያ የላቸውም የኢትዮጵያ ሕዝብ ያግዘኝ የሚል መልእክትን ታስተላልፋለች። እሳቸው ደግሞ ልጆቼ የማንንም እጅ ማየት የለባቸውም አባት አይደለም ብባል እንኳን የነዚህን ልጆች የትምህርት ቤት ወጪ እኔ ነኝ የምሸፍነው ብለው ደግነታቸውን በዚህ መልኩ አሳይተዋል። እኔ እንጃ ብቻ ምን ማለት እንዳለብኝ አላቅም። የእሳቸው የልብ ስብራትም እስከምን ድረስ እንደሆነ የሚታወቅ ነገር ነው። እንግዲህ እናንተ ልጆች አሏችሁ፣ ለልጆቻችሁ ብላችሁ በጣም ብዙ ዋጋ ከፍላችሁ እናንተ ልጆች አይደሉም ስትባሉ ምን ይሰማችኋል? እስኪ እናንተ ኮሜንት አድርጉ። በጣም እኔ በዚህ ቪዲዮ ግን እንደው ከባድ ነው ለዚህ ቪዲዮ አስተያየት መስጠትና አባታችን እግዚአብሔር ያጽናዎት ከማለት ውጭ ምንም የምንለው ነገር የለንም። ይህ ጉዳይ ግን ይህን ሰሞን መነጋገሪያ ሆኖ ያየነው እንገኛለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ደስ የሚል መዝሙር ልጋብዛችሁ ነው። መዝሙሩን ሰምተን እንመለስ። ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ቅዳሴሃ ለማርያም። ሁላችንም የምንወዳቸው ቀሲስ እንግዳ ወርቅ ናቸው። በጣም ደስ የሚል ዝማሬ ነው። የእመቤታችን ፍቅሯ፣ ረድኤቷ፣ አማላጅነቷ አይለየን። እስኪ ሁላችሁም ለቀሲስ እንግዳ ወርቅ ዝማሬ መላእክትን ያሰማልን እያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አብዛኛዎቻችሁ የምታቀርቡት ጥያቄ ነው። እስኪ የምታቀርቡት ጥያቄ ምንድነው? መልሱስ ምንድነው? እዛው ቪዲዮ ላይ ስላለ አብረን ሁላችንም ተመልክተን እንመለስ። የወር በዓላት በሚባሉት ቀናቶች ለምሳሌ በ5 በ6 በ7 በ21 እና በሌሎች ቀናቶችም ስራ አትስሩ የሚል የቤተ ክርስቲያን ሕግ አለ ወይ? ቤተ ክርስቲያን በዓላትን አክብሩ ስትልስ ምን ማለቷ ነው? ይሄ ጥያቄ ማለት ነው ብዙ ሰዎችን ያከራከረ፣ ብዙ ሰዎችን ግራ ያጋባ ወሳኝ ጥያቄ ስለሆነ ምናልባት ይህን ቪዲዮ የምታዩ ሰው ያንተ ጥያቄ ከሆነ እሰየው፣ ካልሆነም ልታውቁ የሚገባ ወሳኝ ጥያቄ ስለሆነ ቁጭ ብለህ በማስተዋል እስከ መጨረሻው አዳምጥ። እዚህ ላይ ሁለት ሐሳቦች
ጥቅሶችን ነው የምናነሳው። ከዛ በፊት ግን አንድ ኃይለ ቃል አእምሯችሁ ሴቭ አድርጉልኝና በኋላ ታስታውሱኛላችሁ። ቤተክርስቲያን በዓላትን የምታከብረው አትስሩ ለማለት ሳይሆን ስራ አምላካችሁ አይሁን ለማለት ነው። እቺን ሴቭ አድርጉልኝና በኋላ ታስታውሱኛላችሁ። የመጀመሪያው ሐሳብ ጋር እንምጣ። አንደኛ ቤተክርስቲያናችን ዓለማዊ ስራን እንዳንሰራ በይፋ የምትከለክልበት ቀናቶች የትኞቹ ናቸው ከተባለ አንደኛ የሰንበት ቀናቶች የሚባሉት ቅዳሜና እሁድን፣ ሁለተኛ 9 የጌታችን የኢየሱስ ክርስቶስ አበይት በዓላት የሚባሉት ልደት፣ ጥምቀት፣ ትንሣኤ፣ በዓለ ሃምሳና ሌሎችም እንዲሁም 9 የጌታችን ንዑሳት በዓላት የሚባሉት ቃና ዘገሊላ፣ ደብረ ታቦር፣ ስቅለት እንዲሁም ሌሎችም። አራተኛ የእመቤታችን በዓላት የሚባሉት ልደታ፣ አስተሪዮ፣ ፍልሰታ እንዲሁም ሌሎችም። አምስተኛና የመጨረሻው የሰማዕታትና የቅዱሳን በዓላት ወይም ዓመታዊ የንግስ በዓላት በሆኑት ቀናቶች ዓለማዊ ስራን ከመስራት ይልቅ መንፈሳዊ ስራ የሚባሉትም እነሱም ነዳያንን መመገብ፣ ጸሎት ማድረግ፣ ማስቀደስ፣ የንግስ በዓሉን ማክበር እንዲሁም ሌሎች ለጽድቅ ስራ የሚሆኑ ለነፍሳችን የሚውሉ ስራዎችን እንድንሰራ የምታዝበት ቀን ነው ማለት ነው። ይሄ ሲባል ልብ ማለት የሚገባችሁ ነገር የመንግስት ስራዎች ወሳኝ የሆኑት ለምሳሌ ጤና፣ ትምህርት እንዲሁም ሌሎች መንግስታዊ ወሳኝ የሆኑ ስራዎችን እንዳንሰራ አትከለክልም። ምክንያቱም እነሱ ወሳኝ የሆኑ ሊቀሩ የማይገቡ የዕለት ስራዎች ስለሆኑ እና ታዲያ ወር በገባ በ5 በ6 በ7 ወይም በ21 ገበሬው ማያርሰው እናት እንጀራ ማጋገረው ሌሎች የቤት ስራዎችን እማትሰራው በቤተ ክርስቲያን ልዩ ተደርጎ የተደነገገ የሆነ ህግ ኖሮ ሳይሆን በሁለት ምክንያት ነው። አንደኛ በዛች ቀን ያ ቅዱስ ለምሳሌ 21 ከሆነ እመቤታችን ለዛች ለዛ ግለሰብ ያደረገችው የሆነ ተአምር ስላለ ያችን ያደረገችለትን አስቦ ዕለቷን አክብሮ ይውላል ማለት ነው። ይህ ከቃል ኪዳን ወይም ከተደረገለት ተአምር አንፃር ሲታይ ነው። ሁለተኛ ደግሞ ከትውፊት ወይም ከልምድ የመጣ ነገር ነው። ያ ማለት ቤተሰብ ያንን ዕለት ያከብረ ነበር፣ ከዛ ልጆችም ያንን ፈለግ ተከትለው ያንን ዕለት ያከብራሉ ማለት ወይም ልዩ ቀን አድርገው ሳይሰሩ ይውላሉ ማለት ነው። ስለዚህ በእነዚህ ሁለት ምክንያት የመጣ ነገር እንጂ ይፋ ተደርጎ አትስሩ ተብሎ በቤተክርስቲያን የተደነገገ አይደለም። ወደ ሁለተኛው ሐሳብ እንምጣ። በዓላትን አክብሩ ብላ ቤተክርስቲያን ስታስ ምን ማለቷ ነው ሲባል የቀደመውን ሐሳብ አሁን አስታውሱኝ። ምን ነበር ያልኳችሁ? ቤተክርስቲያን በዓላትን የምታከብረው አትስሩ ለማለት ሳይሆን ስራ አምላካችሁ አይሁን ለማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ 6ቱንም ቀን ተክታችሁ ከሰራችሁ በኋላ 7ኛውን ቀን ለነፍሳችሁ ወይም ለእግዚአብሔር ስጡ ማለት ነው። በማስቀደስ ነዳያንን በመመገብ ጸሎት በማድረግ እና ሌሎች በጎ ስራዎችን በመስራት 7ቱን ቀን ሲሰራ የነበረውን ስጋችሁንና አእምሯችሁን በማሳረፍ ነፍሳችሁን ማስደሰት ማለት። ብዙ ማለት ያለብኝ ነገሮች ነበሩ፣ ነገር ግን ሰዓት ስለማይበቃ በዚሁ ላብቃ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝና እዛ ላይ በመልስላችሁ ይሻላል። ያሁኑን ግን በዚህ ላብቃ። ከልብ አመሰግናለሁ። ወንድማችን እናመሰግናለን። አብዛኛው ኦርቶዶክሳውያን ከሚያነሳው ጥያቄ መካከል እንግዲህ በዓላትን በምን መልኩ ነው ማክበር ያለብን? ስራ መስራት ይቻላል ወይስ አይቻልም? ከየትኛው ስራዎች ነው መከልከል ያለብን የሚለው ነገር ጥያቄ ይሆንበታል። ለዚህ ጥያቄያችን ደግሞ ትልቅ ምላሽ ወንድማችን ሰጥቶናል ብዬ ማስባለሁ። ወንድማችን እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማልን። እንቀጥላለን ቪዲዮአችን። በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደ ሌላ ወደ እኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበርክ? ጨለማ ውስጥ ነበርኩኝ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። ኪነ ጥበብ ጨለማ አይደለም። ስነ ጽሁፍ ጨለማ አይደለም። ፍልስፍና ጨለማ አይደለም። ጨለማ የሚሆነው ከሃይማኖት ስናስበልጠው ነው። ጨለማ የሚሆነው ከሃይማኖት ስናወዳደረው ነው። አንድ ጊዜ አንድ ጋዜጠኛ ከሳይንስና ከሃይማኖት ማን ይበልጣል አለኝ። ከወያላና ከሹፌር ማን ይበልጣል? እስኪ ንገሩኝ። ለመኪና በጣም አንገብጋቢ ወያላ ነው ሹፌር? ማን ነው? ለምሳሌ ወያላው መርካቶ ሲል ቆይቶ ሹፌሩ ወደ ቀራኔው ቢመራ እኮ ወያላው ከመጮህ ያለፈ ምንም ስራ የለውም። ሳይንስ ማለት እኔ ዓለምን መኪና ብታደርጓት ሹፌሩ ሃይማኖት ነው። ወያላው ማን? መምህራችን እናመሰግናለን። አብሶ ደግሞ ከኦርቶዶክስ ወደ ፕሮቴስታንት የሚሄዱ አርቲስቶችን ካያችሁ ድሮ የነበራችሁበት ህይወት እንዴት ነው ሲባሉ ድቅድቅ ነበር፣ ጨለማ ነበር፣ እንደዚህ ነበር እያሉ ሲናገሩ እንሰማቸዋለን። እንደው በቤተክርስቲያን አስተምሮ በስርዓት የኖሩ ነው የሚመስለው። ቤተክርስቲያናችን ሙዚቃ ልክ እንዳልሆነ ኃጢአት እንደሆነ ታስተምራለች። ግን ደግሞ እነርሱ በዛ መንገድ መውጣት አይፈልጉም። በዛ መንገድም ፎቃቸውንም
መኪናቸውንም በጣም ብዙ ባለሀብት ይሆናሉ። ከሙዚቃ ዓለም ደግሞ ለመውጣት ሳይፈልጉ ሲቀሩ ከኦርቶዶክስ ወጥተው ሙዚቃ ወዳለበት እምነት ይሄዳሉ። እዛ በኋላ እችን ጨለማ ድቅድቅ እንደዚህ እያሉ እችን ምክንያት ይሰጣሉና እግዚአብሔር ልቦና ይስጣቸው ነው የምንላቸው። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ወንድማችሁ ነኝ፣ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች በዚህ ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ በደንብ ላይክ አድርጉት። ይህንን ሰሞን በደንብ ቪዲዮአችን ወደ እናንተ እየደረሰ አይደለም። 5000 ላይክ ዛሬም እንጠብቃለን። ለቻናላችን አዲስ የሆናችሁ ሰዎችም እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች ከምንገናኝ እኔንም እናንተንም ተጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ ማን